እሺ ሁላችንም አንደኛ ጴጥሮስ ምዕራፍ 5ን እናውጣና ካቆምንበት እንቀጥላለን። ሮዚ ስለጸለየች ቀጥታውን ወደ እግዚአብሔር ቃል እንሄዳለን። ሮዚ የታነብልኛለሽ? እሺ ዛሬ ሞር ፎከስ የምናደርገው ከ6 እስከ 11 ባለው ክፍል ላይ ነው። ግን ከአንድ ጀምሮ እስከ 11 አንብቢልን። ኦኬ ከአንድ ልጀምር። አዎ አንደኛ ጴጥሮስ 5 ምዕራፍ 5 ቁጥር 1 ጀምሮ ላንብብ። አዎ ኦኬ በጌታ በኢየሱስ ክርስቶስ ስም እግዚአብሔርን ቃል አነባለሁ። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርንም መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እንዲሁ ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትና እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉ ወንድሞቻችሁ ያንን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃውሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን፣ አሜን አሜን። ጌታ ኢየሱስ ይባርክሽ ሮዚዬ። አሜን። ያው ይሄኛው ክፍል 5ኛው ምዕራፍ ስናይ ሐዋርያው ጴጥሮስ የጻፈው የመጀመሪያው ደብዳቤ ማጠናቀቂያ ላይ ነው ያለነው እና ሁሌ መጽሐፉን ስናይ ይሄ ደብዳቤ ነው ከ1 ጀምሮ እስከ 5 በአንዴ ነው የጻፈውና ሁል ጊዜ መርሳት የሌለብን ነገሮች በክርስቶስ ኢየሱስ ያገኘነውን ተስፋ መርሳት የለብን። ማንነታችን የተቀየረበት፣ አይዴንቲቲያችን የተቀየረበት፣ ዘላለማችን የተቀየረበት የእግዚአብሔርን ሕይወት እንደተካፈልን ለኛ ሊገለጥ ያለ ዘላለማዊ ክብር እንዳለ ይሄንን ሁል ጊዜ መርሳት የለብን። ይሄንን ከረሳ ነው ምንድነው የሚሆነው? ሌላው ሕግ ነው የሚሆነው። ይሄን አታርግ፣ ይሄን አድርግ፣ ይሄን አታርግ፣ ሕግ ይሆናል። በሕግ ደግሞ እግዚአብሔርን ማስደሰት አንችልም፣ ሕጉ ላይ ፎከስ ካደረግን። ስለዚህ በተለይ እኛ በክርስቶስ ውስጥ ያገኘነው ተስፋ ታላቅ እንደሆነ ገብቶን፣ ስለዚህ ይሄን ተስፋ ለመውረስ እንዴት መኖር እንዳለብን ነው የሚናገረው። በዛ እይታ ውስጥ ስላየነው ጴጥሮስ ያገኘነው በክርስቶስ ውስጥ ያገኘው ተስፋ ስለገባው፣ ስለዚህ አሁን የምታልፉት መከራ ትልቅ ነገር እንደደረሰባቸው አትቁጠሩ ይላቸዋል። ልዩ ልዩ መከራ ውስጥ ነው የምታልፉ፣ ግን የሆነ አትደነቁ ማለት
ያለባቸው መከራ ምንድነው? በወንጌል ምክንያት ተሰደዋል። በወንጌል ምክንያት ቤታቸውን ጥለዋል። በወንጌል ምክንያት ኑሯቸውን ሁሉ ጥለው ስደት ውስጥ ነው የሚሄዱት። ስለዚህ እንደዚህ ልዩ ልዩ መከራ እያለባቸው ግን ፎከሳችሁ እሱ ላይ ይሁን። የሆነ ትልቅ ተስፋ ስላገኛችሁ ያንን ተስፋ ለመውረስ ይሄ እንዲህ አይነት መንገድ መሄድ አለባችሁ እያለ ነው ከምዕራፍ 1 ጀምሮ እስከ ምዕራፍ 5 የመጣ ነው። ስለዚህ የልቦናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ተስፋ ፈጽማችሁ ተስፋ አድርጉት። ስለዚህ ለኛ የሚገለጥ የዘላለም ተስፋ አለ። ስለዚህ ይሄን ተስፋ የሚገለጥ ለኛ የሚገለጥ ተስፋ ስለሆነ ኢየሱስ ሲመጣ የምንወርሰው የዘላለም ተስፋ ስለሆነ ስለዚህ ምን የልቦናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ተስፋ ፈጽማችሁ ተስፋ አድርጉት። ስለዚህ ይሄን ተስፋ ለመውረስ እንዴት መኖር እንዳለብን ነው እየነገረን መጥቶ በግል ሕይወታችን፣ በአገልግሎታችን፣ ከወንድሞች ከእህቶች ጋር፣ በቤተሰባችን፣ በትዳራችን መክሮን ምዕራፍ 5 ላይ ሲመጣ በቤተ ክርስቲያኑ ሽማግሌዎች እንዴት መኖር እንዳለባቸው፣ እንዴት ማገልገል እንዳለባቸው ነግሯቸው እንደዚህ አይነት አገልግሎት ካደረጋችሁ እናንተ የክብርን ዘውድ እንደሚቀበሉ አክሊልን እንደሚቀበሉ በእንደዚህ አይነት ስታንዳርድ ህይወት ካገለገላችሁ ብሎ ከዛ በኋላ ምዕመኖች ጎበዞች ለሽማግሌዎች ተገዙ ብሎ ሁላችሁም የሁላችንም የሽማግሌዎችም የምዕመኑም ምልክት ከእግዚአብሔር ጋር ህይወታችን ትክክለኛ ትራክ ላይ እንዳለ አንዱ የሚያሳየው መንገድ ትህትና ህይወት መኖር እንዳለብን እዚህ ላይ ይመክራቸዋል። ትህትናን እንደ ልብስ ታጠቁት። ከሰዎች ጋር በምናደርጉት ግንኙነት በቤተ ክርስቲያን ውስጥ ባላችሁ አገልግሎት መለያችሁ ትህትና ይሁን ብሎ ይናገራል። ለምን? እግዚአብሔር አምላክ የሚፈልገው ባህሪ ከኛ ትህትናን ነው። እግዚአብሔር ትህትናን በሕይወታችን ላይ ሲያይ ለትሑታን ምንን ይሰጣል? ጸጋን ይሰጣል። የፈጠረን አምላክ ከኛ የሚፈልገው አንዱና ዋናው ባህሪ ትህትና ህይወት እንደሆነ ይነግራቸዋል። የትህትና ተቃራኒ ደግሞ ትዕቢት። ሰዎች በሐሳብ ሳይግባቡ ለመግባባት ትህትና ያስፈልጋል። አንዱ ዝቅ ማለት አለበት። ግን ዝቅ ሳንል ስንቀር በአገልግሎትም በትዳርም በወንድሞች ጋር ባለን ንብረት በተለያየ ዝቅ ማንል ከሆነ የትዕቢትን ልብ እናስባለን። ትዕቢት ደግሞ መለያየት ወይ ሰውየው ላይ ተንኮል ለማድረግ ክፋት ለማድረግ ሰውየውን ለመጉዳት ወይም ደግሞ ሰውየውን ለመራቅ የትዕቢትን ነገር አታስቡ ብሎ ሮሜ 12 ላይ ይናገራል። ነገር ግን የትህትናን ነገር ለመስራት ትጉ ብሎ ይነግረናል። ለምን? ትዕቢትን እግዚአብሔር ምን ይላል? ይቃወማል። ትዕቢተኞችን እግዚአብሔር ምን ይላል? ይቃወማል። ማለት ሰው ትዕቢትን በልቡ ሲያደርግ የሚጣላው ከማን ጋር ነው? ከእግዚአብሔር ጋር ነው። ክርስቲያኖች የተጻፈላቸው ለክርስቲያኖች ነው። ክርስቲያኖች ለሆኑ ጌታን ለተቀበሉ ለሚያገለግሉ ነው። እንዲያውም ሽማግሌዎቹንም
ምዕመኑንም ሁለቱንም ጠቅልሎ ነው። ስለዚህ ትዕቢት ማናችም ጋር ሊኖር ይችላል። ስለዚህ እኛ ትዕቢትን እግዚአብሔር እንደማይወድ አውቀን በህይወታችን ላይ የትዕቢት ነገር ሲመጣ ሪፊውዝ አድርገን በትህትና ህይወት እንድንመላለስ እዚህ ላይ ጴጥሮስ ባለፈው በደንብ በዲቴል አይተናል፣ ሲመክረን እናያለን። ለምን? የእግዚአብሔር ጸጋ በህይወታችን ላይ እንዲበዛል። ጸጋ ማለት ነፃ ስጦታ፣ በተለያየ ነገር ላይ ጸጋ ያስፈልጋል። ስለዚህ በሚያስፈልጋችሁ ጊዜ የሚረዳችሁን ጸጋ እንድታገኙ ወደ ጸጋ ዙፋኑ በእምነት ቅረቡ ይላል። ወደ እግዚአብሔር ስንቀርብ የጎደለንን ፓርት እያየ እግዚአብሔር በነፃ ስጦታው ይሞላናል። እኛን የምናድግበትን በኑሯችን በተለያየ ነገር ላይ እግዚአብሔር ለእኛ የሚያስፈልገንን ያውቃልና እግዚአብሔር እጁ በእኛ ላይ ይሆናል፣ አይኖቹ በእኛ ላይ ይሆናል። ትዕቢተኛ ስንሆን ግን የእግዚአብሔር ፊት በእኛ ላይ እንደሚሆን ባለፈው በደንብ አይተን ቁጥር 6 ባለፈውም ስናየው እንግዲህ ይላል። ከላይ የመጣውን ሐሳብ ለትሑታን ጸጋ ይሰጣል፣ ለትዕቢተኛን ይቃወማል ካለ በኋላ እንግዲህ የሚያያይዝ ክፍል ነውና በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱት። ስለዚህ እግዚአብሔር ሰዎችን ከፍ በማድረግ ልማዱ ነው። ሰዎችን የተዋረዱትን ከፍ የማድረግ ያልተጠበቁትን ባላሰቡት ስፍራ ላይ እግዚአብሔር ማድረስ የሚችል አምላክ እንደሆነ በስፋት አይተናል። ከፍ እንዲያደርጋችሁ የእግዚአብሔር እጅ መታ ያልጠበቃችሁትን በህይወታችሁ ላይ እንዲያደርግላችሁ ከፈለጋችሁ በስደት ውስጥ ናቸው ያሉት፣ በምንም በማይታወቅ አገር ውስጥ ነው የተበታተኑት። በእንደዛ አይነት ቦታ ቢሆኑም እንኳን እግዚአብሔር ከፍ ማድረግ የሚችል አቅም ያለው ታላቅ አምላክ ስለሆነ አይኖቻችሁ እግዚአብሔር ላይ ይሁንና ራሳችሁን ለዚህ ለቃሉ በታች አስገዙት። ለምን? እግዚአብሔር ከፍ እንዲያደርጋችሁ ብሎ ሐዋርያው ጴጥሮስ ይነግራል። እንደምናየው ጴጥሮስ ጌታን በጣም የሚወድ ነው። አንድ መረቡን ነው የተወው። እንዲያውም አንድ ቦታ ላይ እንትን የሆነ ይመስለኛል፣ በቃ የሆነ ጥያቄ ውስጥ የገባ ይመስለኛል። ጥያቄ ውስጥ ገብቶ ጌታን ሄዶ ሁሉን ጥለን ተከተልን። ሁሉን ጥለን ማለት ኑሮውን ያለውን ነገር ትቶ የራሱን ፈቃድ ትቶ ጌታን አምሎ ተከተለው። መረቡን ጣል አለው፣ ጣለ። በእንደዚህ አይነት ጥያቄ ውስጥ ሆኖ ጌታን ሲጠይቀው ምን አለ? እውነት እውነት እልሃለሁ ስለ ክርስቶስ ስለ መንግስቱ ብለን አንድ ነገር ከጣልን በምድር ላይ 100 እጥፍ በሰማይ ደግሞ የዘላለምን ሕይወት ታገኛላችሁ ብሎ ጌታ ነገር እጥፍ 100 እጥፍ ማለት በቃ ባልተጠበቀው ከፍታ በእግዚአብሔር እጅ ለክርስቶስ ብለን ከጣለ አለው። ኢማጂን አሁን ጴጥሮስ ያን መረብ ባይተው ኖሮ ባይጥል ኖሮ ጌታን ባይታዘዝ ኖሮ ታሪኩ ምን ይሆን ነበር? አልተማረም፣ መጽሐፍን አያውቅም፣ አሳ አጥማጅ ነው። በዛን ዘመን ያለ የተናቀ ስራ ነው። ግን በጌታ ላይ ታምኖ ያለችውን ለጌታ በመተው የተነሳ
እግዚአብሔር አከበረው። በህይወቱ ላይ እግዚአብሔር ድንቅ ነገር አደረገ። ለዚህ ቃል ራሱን ስላስገዛ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱን ያለውን ቃል ስለኖረበት ራሱን ፍቃዱን ስላስገዛ የእግዚአብሔር እጅ በጴጥሮስ ላይ አለፈ። በጣም ደስ ይለኛል። ይመስለኛል ከበሽተኞች ብዛት የተነሳ ይመስለኛል። ለምን በሽተኞች ከተለያየ አገር ነው የመጡት? ለምን የመንፈስ ቅዱስን እንቅስቃሴ ሰምተው እንዳሁኑ ሚዲያ የለም፣ እንዳሁኑ ቴሌቪዥን የለም፣ እንዳሁኑ ኢንተርኔት የለም። ግን ያ የክርስቶስ የመንፈስ ቅዱስ ጉልበት ዘርጋቱ የተነሳ በተለያየ ስፍራ የጌታ ዝና ደርሶ አንድ ቀን አይደለም፣ ሁለት ቀን አይደለም፣ ስንት ቀን ተጉዘው ሰዎች መድኃኒትን ፍለጋ የተሰበሰቡ ይመስለኛል በሐዋርያቶች ጋር። እንደምናውቀው በቃሉ ላይ በሐዋርያት ሥራ ላይ የጴጥሮስ ጥላ የሚፈውሰው የነበረው ጥላ ሲያልፍ በሽተኞች ከማናቸውም ካለባቸው ደዌ ይፈወሱ ነበር ብሎ የእግዚአብሔር ቃል ይላል። የሚገርም የእግዚአብሔር እጅ አለፈበት። በእስር ቤቱ ስለ ክርስቶስ ብሎ ራሱን ስለሰጠ በእስር ቤቱ ገባ። ሊገደል ቀን ተቀጠረለት። በእስረኞች መካከል ተከቦ ሳለ መልአክ እየታየው በድንቅ ከእስር ቤት የሚገርም እግዚአብሔርን እጅ አይቷል። በገናናው ዙፋኑ ላይ የእግዚአብሔር ድምፅ ከተራራ ላይ ሳሉ ሲመጣ የእግዚአብሔርን ድምፅ ሰምቷል። የጌታችን የኢየሱስ ክርስቶስ ልብስ ከአጣቢ ከሚያጥበው በላይ ነጭ ሆኖ የእግዚአብሔር ክብር ተራራውን ሞልቶ እነ ኤልያስ እነ ሙሴ አይቷቸው ለእኛ በዚህ መሆን ይበጀናል። ያንን የሚያክል የእግዚአብሔር ታላቅ ክብር አለፈበት። አልተማረም፣ መጽሐፍን አያውቅም። ሚስጥሩ ግን ከኃይለኛው ከእግዚአብሔር በታች ራሱን ፍቃዱን በማስገዛቱ የተነሳ ስለዚህ ሲመክር ምን አለ? እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ ብሎ ሲጽፍላቸው እዚህ ጋር እናያለን። እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉት? አዋርዱ። ስታዋርዱ ሁሉ ነገር ሙሉ ነው ማለት አይደለም። ለእግዚአብሔር ቃል ራሳችንን ስናስገዛ በቃ ሁሉ ነገር ስሙዝ ይሆናል ማለት፣ ሁሉ ነገር በቃ የተስተካከለ፣ ሁሉ ነገር ቀላል ማለት አይደለም። ብዙ የሚያስጨንቀን ነገሮች ይኖራሉ። ብዙ የሚያስፈራን መንገዶች ይኖራሉ። ብዙ ተስፋ ሊያስቆርጠን የሚመስሉ ነገሮች በዙሪያችን ይኖራሉ። እውነትን ዲና እያደረገ አይደለም። የሚሰማንን ስሜት ዲና እያደረገ አይደለም። ነገር ግን እርሱ
እናንተ ራሳችሁ መጀመሪያ ጽድቁን አስቀድሙ፣ ሌላው ይከተላችኋል አለ ጌታ። ስለምትበሉት ስለምትጠጡት አትጨነቁ። ለምን? ስለምንበላው ስለምንጠጣው ኑሮ የሚያስጨንቅ ነገር ነው። ለምን? አንዳንዱ ከኛ እጅ በላይ የሆነ ነገር ስለሆነ። ስለዚህ እንዲህ ነገር አትጨነቁ። ጽድቁን ስታስቀድሙ ሁሉ ሙሉ ነው ማለት አይደለም አለ ጌታ። መጀመሪያ ጽድቁን አስቀድሙ፣ ሌላው ይከተላቸዋል ብሎ ጌታ ቃል ገባ። ስለምትበሉት አትጨነቁ። ለምን? የሚያስጨንቀን ነገር ስለሆነ ያውቃል ጌታ። አታዩም ብሎ ስለ አትክልት ነገረ፣ ስለ ወፎች ነገረ። አይዘሩም፣ አያዝዱም፣ አይተክሉም ወፎች፣ የሰማይ አምላክ ግን ይመግባቸዋል። አትክልትን አታዩም? ሰለሞን እንኳን እንደነሱ አላማረ፣ ያ ሁሉ ጥበብ ያለው። እግዚአብሔር ግን እንደዛ ውበት ሰጣቸው። እናንተ ታዲያ ከነሱ አትበልጡም ወይ? ተጨንቃችሁ እንደው 1 ሜትር መጨመር ትችላላችሁ? አትችሉ። ስለዚህ በግኔ ላይ ታመኑና መጀመሪያ ጽድቁን አስቀድሙት ብሎ ጌታ ማቴዎስ ላይ ሲናገር፣ እዚህ ላይም ጴጥሮስ እርሱ ሰው አይደለም፣ የዚህ ሀገር መንግስት ኪንጉ አይደለም፣ የነገስታት ሁሉ ንጉስ የሆነ የጌቶች ሁሉ ጌታ የሆነው ኢየሱስ እርሱ ብንታመም ያውቃል፣ የነፍሳችንን ስሜት ያውቃል፣ መንፈሳችንን ስሜት ያውቃል፣ በምን አይነት ህይወት ውስጥ እንደምናልፍ ያውቃል፣ በምን አይነት ጭንቀት ውስጥ እንደምናልፍ ያውቃል፣ በምን አይነት ተስፋ መቁረጥ ውስጥ እንደምናልፍ ስሜትን ሁሉ መረዳት የሚችል አምላክ ነው። ሁሉ ነገር በፊቱ የተገለጠና የተራቆተ ነው። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ብሎ እግዚአብሔር በእውነት ይህንን ቃል ያብራልን አይደል? አሜን። በቃ ይህ እውነት ገብቶን ራሳችንን ከኃይለኛው ከእግዚአብሔር እጅ በታች ማዋረድ፣ ከሰው በታች አይደለም፣ ለሰው አይደለም፣ ለእግዚአብሔር ማዋረድ ይሁንል። ልባችን በሱ ላይ የሚታመን እግዚአብሔር ያደርግልን። በእርሱ ላይ ጥለን ማረፍን እርሱ አባታችን አንድ ልጁን የሰጣችሁ ሌላውንማ እንዴት አብልጦ አይሰጣችሁም ብሎ የእግዚአብሔር ቃል ይነግራል። ስለዚህ ጴጥሮስ ምን ይላል? እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉት ብሎ ይነግራቸዋል። ከዛ በዓለም በመጠን ኑሩ፣ ንቁ፣ ባላጋራችሁ ዲያብሎስ የሚውጠውን ፍለጋ እንደሚያገሳ አንበሳ ይዞራል ብሎ ይናገራል። እና ዛሬ ሞር ፎከስ የማደርገው እዚህኛው ክፍል ላይ ነው። በመጠን ኑሩ፣ ንቁ፣ ባላጋራችሁ ዲያብሎስ የሚውጠውን ፍለጋ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችን ያን መከራ በሙሉ እንደሚቀበል እያወቃችሁ በእምነት ጸንታችሁ ተቃወሙት። ስለዚህ ጌታ ስለኛ ያስባል። የሚያስጨንቀንን በእርሱ ላይ ጣሉት። ሌላ ደግሞ አለ። ከዚህ እውነት እንድንወጣ
ተግቶ የሚዋጋ ማን ነው? እዚህ ላይ ዲያብሎስ መጀመሪያ እስከ ምዕራፍ 1 ጀምሮ እየነገራቸው የሚመጣው እንዴት መኖር እንዴት መመላለስ እንዳለ ይሄ አሮጌውን ስጋችን መግደል በአእምሮ መታደስ መቀየር እንዳለብን ደጋግሞ ነግሯቸው በተለያየ ሁኔታ ገልጾላቸው ይመጣና እዚህ ላይ ደግሞ ሌላ የኛ ጠላት እኛን ሊውጠን የሚፈልግ ጠላት እንዳለ እዚህ ላይ ይነግረናል። ምን ይላል? በመጠን ኑሩ፣ ንቁ። ለምን? ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ይህንን መቼም ክፍል ብዙ ክርስቲያኖች አይ ቲንክ ዘንግተን በምድር ላይ ጠላት እንዳለን የሚዞረን ጠላት ስንት ሰዓት 24 ሰዓት እንዳለን ዘንግተን ብዙ ጊዜ እንኖራለን፣ እንመላለስ። እዚህ ላይ ጴጥሮስ ባላጋራ አላችሁ፣ የእናንተን የማይወዳችሁ እናንተን የሚጠላችሁ። ይሄ ጠላታችሁ ደግሞ ዓላማው እናንተን መዋጥ ነው። መዋጥ ሲል የሱን ሐሳብ ገዝታችሁ የሱ በእናንተ ላይ የበላይ ሆኖ እንዲመላለስ የሚፈልግ ጠላት አለባችሁ። ከዚህ እውነት ይሄ ሊመጣ ያለው በመጠን ኑሩ፣ ንቁ፣ ጌታችን ሲገለጥ የምታገኙትን ተስፋ ፈጽማችሁ በተስፋ ጠብቁት ይላል። አሁን ሊገለጥ ያለ ተስፋ እየጠበቅን ያለ ነው። ኢየሱስ አንድ ቀን ይመጣል። እሱ ሲመጣ ያንን ይዞት የሚመጣውን ክብር ለመቀበል ነው እየጠበቅነው አሁን ያለ ነው። ከዚህ ተስፋ ሊያጎለን የሚፈልግ ጠላት አለን፣ ጠላት አላችሁ። ይሄ ጠላት ምንድነው? ሊውጣችሁ፣ ከዚህ እውነት ሊያጎላችሁ ነው የሚፈልገው። ስለዚህ ምን አድርጉ? በመጠን ኑሩ፣ ንቁ። እንደሚያገሳ በዓለም ያሉት ወንድ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት ብሎ እዚህ ላይ 4 ነገሮች እንዲገነዘቡ ይፈልጋል። 4 ነገሮች። አንደኛ በመጠን ኑሩ። ኑሮ ለካ መጠን አለው። ከመጠን ካለፈ እዚህ ላይ ይነግረናል። የምንኖረው ኑሮ ይሄ መጠን የሚለው እግዚአብሔር ያስቀመጠው ድንበር አለ ማለት። ከዛ መጠን ህይወት ካለፍን ራሳችንን ምንድነው የምንለው? እንጋለጣለን። ለማ? ለዲያብሎስ። መጠን በመጠን ኑሩ። መጠን ማለት ምንድነው? እስካሁን የመከረን አለ አይደል? ከጴጥሮስ ከምዕራፍ 1 ጀምሮ እስከ 4 እስከ 5 እስከመጣንበት ያንን ነገር እንድናረግ እየመከረን ያለው ክፍል አለ። ለምሳሌ አንዱ በኑሮአችሁ እርሱ የጠራችሁ ቅዱስ ነውና በኑሮአችሁ ሁሉ ምን ሁኑ? ቅዱሳን፣ ለሱ የተለያችሁ። በምን? በኑሮአችሁ ሁሉ። ለምን? የጠራችሁ ቅዱስ ስለሆነ።
ስለዚህ በህይወታችን ላይ በመጠን ስንኖር ተስፋ እያደረግን የምንኖረው አንድ ነው፣ የክርስቶስ ኢየሱስ መገለጥ እየናፈቅን እየጠበቅን እንኖራለን። ይህንን ለመናፈቅ የክርስቶስን ምጽአት ለመናፈቅ እርሱን ለመጠበቅ ለመኖር ደግሞ ዕለት ዕለት በየቀኑ በኃይሉ መሞላት አለ። በመንፈሱ ዕለት ዕለት በመንፈስ ተሞሉ። ዕለት ዕለት በመንፈስ የምንሞላው በምንድን ነው? በእግዚአብሔር ቃልና በጸሎት። ጌታችን ሲነግረን ምን አለ? ሉቃስ ላይ ስለ ምጽአቱ ከተናገረ በኋላ ይህን ሁሉ አልፋችሁ በፊቱ ለመቆም እንድትችሉ በጸሎት ምን በሉ? ትጉ። ስለዚህ ሰይጣን መጀመሪያ በህይወታችን ላይ የሚመታው የጸሎትን ህይወት፣ የጸሎታችን ህይወት እንዲመታ ነው። አሁን ጠላት አሁን ምንድነው የሚለን? ግብ ግብ ነው የያዘው፣ ይዞረናል። እኛ 24 ሰዓት የማይደክመው ጠላት ነው ያለን። ዓላማው አጀንዳው እኛ ከዚህ እውነት ወጥተን ለመዋጥ ነው። ትግሉ ቀላል ትግል አይደለም የያዘው፣ ከባድ ትግል በክርስቲያኖች ላይ በእያንዳንዳችን ላይ። ለምንድን ነው ሰይጣን እኛን በጣም የሚዞረን ሊውጠን የሚፈልገው? ለምንድን ነው? ለምን? አንዳንድ ሰዎች አብሮን ገሃነም ለመክተት ይላሉ። አብሮን እኛን ይዞን ወደ ሲኦል ለመውረድ። ወገኖች ሆይ መጽሐፍ ቅዱስ ላይ እናያለን ወደ ገሃነም የተጣሉት መጀመሪያዎቹ ሐሰተኛው ክርስቶስ ይወረወራል፣ ሁለተኛው ሐሰተኛው ነብይ ይወረወራል። ከዛ ሰይጣን ከስራቱ ከተፈታ በኋላ ያስትና ከዛ ይታሰርና ወደ ገሃነም ይጣላል። ከዛ በኋላ ያለው ፍርድ ገሃነም ነው። እኛም ገብታ ሰይጣንም ገባ። ለሰይጣን ምንም የሚጠቅመው ነገር የለም፣ ምንም አይጠቀምም። እኔ ገሃነም ገባው አልገባው ስለዛ ብሎ እኔን አይዞረኝም፣ እናንተን አይዞርም፣ እናንተን አይታገልም። የእግዚአብሔር ቃል እንደሚነግረን ሰይጣን ባላጋራችሁ ዲያብሎስ ሰይጣን ጥቂት ዘመን ሲወረወር እርሱና መላእክቶቹ በተወረወሩ በኋላ በሰማይ ስፍራ ካጣ በኋላ ኢየሱስ ድል ከነሳው በኋላ ዮሐንስ ራእይ ላይ እናገኘዋለን። በታላቅ ቁጣ ወደ ምድር ምን ብሏል ይላል? መጥቶላቸዋል ይላል። በታላቅ ቁጣ። ለምንድን ነው ወደ ምድር ላይ የወጣው? በታላቅ ቁጣ ወደ ምድር መጥቷል። ምን? እኛ ሊውጠን። እዚህ ጋር ይላል አይደል? የሚውጣውን ፍለጋ። በቁጣ ነው የወጣው። ይዞረናል። ለምን? ጥቂት ቀን እንዳለው አውቆ ጥቂት ጊዜ እንዳለው አውቋል። እንደተፈረደበት አውቋል። ገሃነም እንደሚገባ አውቋል። ስለዚህ እኛን ቀን ሌሊት ይዋጋናል። መጠን ያለፈ ህይወት እንድንኖር፣ እንድናንቀላፋ፣
በእምነት ጸንተን እንዳንቃወመው የተቻለውን ጦርነት ከኛ ጋር ያካሄዳል። ያለፈ በቃ አይደል ታርጌትድ የሆነ ህይወት እንዳንኖር ፎከሳችንን ዳይቨርት አድርጎ እንድንኖር በተቻለው መጠን ይዋጋል። እንድንተኛ፣ እንድናንቀላፋ፣ እንዳንነቃ ዓላማው አንድና አንድ ነው። ያለውን ህይወት ቀኑን ምን ማራዘም ስለፈለገ ተፈርዶበታል። አሁን የዓለም ገዢ ነው። እኛ ወደ እግዚአብሔር ስንመለስ፣ እኛ ወደ እግዚአብሔር ሐሳብ ስንገባ፣ እኛ በንስሐ ስንመለስ፣ እኛ በጽድቅ በቅድስና እየሆንን ጌታን ስንጠብቅ ምን ይሆናል ማለት ነው? ሙሽራው ኢየሱስ ይመጣል። ኢየሱስ መጣ ማለት ደግሞ ምን ሆነ? ሰይጣን ለአንዴና ለመጨረሻ ወደ ገሃነም ይወረወራል። ስለዚህ ከኔና ከናንተ ጋር ያለው ትግሉ የህይወቱ ጉዳይ ነው። ህይወቱ ናት። ስለዚህ ሁለተኛ ጴጥሮስ ላይ እናገኘዋለን። ጌታ እንደ ሌባ ይመጣል። ነገር ግን የማይመጣው ስለናንተ ብሎ ነው የሚዘገየው። ስለኔና ስለናንተ ብሎ ነው። ለክርስቲያኖች ነው የሚጽፈው ጴጥሮስ። የሚዘገየው ጌታ የዘገየው አሁንም ያልመጣው ስለኔና ስለናንተ። ለምን? እናንተ ወደ ንስሐ እንድትገቡ ማንም እንዳይጠፋ ወዶ ስለናንተ ምን ይላላል? ይታገሳል። ሁላችንም አይ ቲንክ ይህን ክፍል በጣም ብናየው ጥሩ ነው። ሁለተኛ ጴጥሮስ እናውጣ። ሁለተኛ ጴጥሮስ ላይ ሮዚዬ ታነቢልናለሽ? እሺ። ሁለተኛ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 3 ከ8 ጀምሮ ያው ጌታ ይፈቅድ እናየዋለን ወደፊት። ከ8 ጀምሮ እስከ 10 አንብቢ። ከ8 እስከ 10 ሁለተኛ ጴጥሮስ ምዕራፍ 3 በጌታ በኢየሱስ አነባለሁ። እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት፣ 1000 ዓመትም እንደ አንድ ቀን እንደሆነ ይህንን አንድ ነገር አትርሱ። ለአንዳንዶችም የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያን ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቀልጣል፣ ምድር በእርሷም ላይ የተደረገ ሁሉ ይቃጠላል። እሺ፣ ጌታ ይባርክሽ። እዚህ ላይ ሁለተኛ ጴጥሮስ ምዕራፍ 3 ላይ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት፣ 1000 ዓመት እንደ አንድ ቀን እንደሆነ ይህን ነገር አንድ ነገር አትርሱ። ለአንዳንዶቹ የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ ምን አይልም? አይዘገይም። ለአንዳንዶቹ እንደሚዘገይ ስለሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለማይታገሳል ይላል። ስለማይታገሳል ይላል ቃሉ። ስለናንተ ይታገሳል። ስለናንተ እኛ ኤርሚያስ እንዳይጠፋ እናንተም እንዳጠፉ ወዶ በንስሐ የእግዚአብሔርን ቃል አይተን ቃሉ ከህይወቴ ጋር አይሄድምና እንደ ቃሉ ልኑር ብዬ በንስሐ ተመልሼ በንስሐ ወደ ፈቃዱ ወደ መንገዱ ተመልሼ እንዲሄድ ጌታ
ስለዛ እየታገሰ እናንተንም እየታገሰ ስለ እናንተ ይታገሳል። ማንም እንዳይጠፋ ወዶ ስለ ዓለም አይደለም የሚያወራው፣ ስለ ክርስቲያን ነው የሚያወራው። ማንም እንዳይጠፋው ስለ እናንተ የሚላቸው የጻፈላቸው ክርስቲያኖች ናቸው። እናንተ ወደ ንስሐ እንድትመጡ ከመንገዶቻችሁ እግዚአብሔር ትዳር ሰጥቷችኋል። በትዳራችሁ እንዴት ነው? በታማኝነት ነው ወይ የምትኖሩት? በአገልግሎት፣ በኑሮ፣ በተለያየ በኑሮ ሁሉ ነገር ውስጥ ይገባል። እንዴት ነው? በጌታ ፈቃድ ውስጥ ነው ህይወታችሁ እየሄደ ያለው ወይስ አይደለም? ካልሆነ እንድንመለስ ስለኛ ብሎ ልጄ አንድ ቀን ይመለሳል፣ ልጄ አንድ ቀን ትመለሳለች እያለ ስለኛ ብሎ ጌታ ምን ይላል? ይዘገያል። ማንም እንዳይጠፋ ወዶ ስለናንተ ይታገሳል። የጌታ ቀን ግን እንደ ሌባ ሆኖ ግን አይቀርም። እንደ ሌባ ሆኖ ምን ይላል? ይመጣል። በዚያን ቀን ሰማያት ይቀልጣሉ፣ ይጠፋሉ እያለ በኋላ ሁለተኛ ጴጥሮስን ስናይ በደንብ እናየዋል። ስለዚህ እኛ ልባችን ከእግዚአብሔር እንዲርቅ ሰይጣን በተቻለው መጠን እኛን ይዋጋናል። እኛ በንስሐ እንዳንመለስ መንገዳችን እንደ ቃሉ እንዳይሆን ይዋጋል። ለምን? ጌታ መጣ ማለት የሱ ህይወት ፍጻሜው ህይወቱ ስለሆነ ባለው ነገር እየተዋጋ ይኖራል እስከ መጨረሻው እኛ እንድናንቀላፋ። ሰይጣን ይዋጋል። አሁን ገባ ብለን እናያለን እንዴት አንድ ንቁ ይላል እዚህ ላይ በመጠን ኑሩ ንቁ ይላል። በመጠን ሳንኖር ስንቀር ስናንቀላፋ ምልክቱ ምን እንደሆነ አንዱ እዚህ ተሰሎንቄ ላይ ይናገራል። ሁላችንም አንደኛ ተሰሎንቄን እናውጣ። አንደኛ ተሰሎንቄ ምዕራፍ 5 ላይ ፈጥነሽ እስከ 11 ታነቢዋለሽ። ፈጥነሽ ከስንት እስከ 11? ከአንድ ምዕራፍ 1 ምዕራፍ 5 ከ1 እስከ 11። እሺ ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንድጽፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዙን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡ። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ሁላችሁ የብርሃን ልጆች የቀን ልጆች ናችሁና። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና። እኛ ግን ከቀን ስለሆነን የእምነትና የፍቅር ጥሩር የመዳንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልጠራንምና በጌታ በኢየሱስ ክርስቶስ መዳን ለማግኘት ነው እንጂ የምንነቃም ብንሆን የምናንቀላፋም ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። ልቀጥል 11። እሺ ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ፣ አንዱ በአንዱም ሌላውም ያንጸው።
እሺ ተመካከሩ ይነ እዚህ ላይ ስለማንቀላፋ በመጠን ስለመኖር እዚህ ላይም አጠንክሮ ሐዋርያው ጳውሎስ ይጽፍላቸዋል። ምንድነው ወንድሞች ሆይ ስለ ዘመናት ስለ ወራት ማንም እንዲጽፍላቸው አያስፈልግም። ለምን የጌታ ቀን ግን እንደ ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ስለ ራሳቸው አጥብቃቸው አውቃቸዋል። ኢየሱስ በሌሊት ማለት ማታ ነው ይመጣል ማለቱ አይደል። ሌሊት ማለት ሌሊት ምንተኛበት ታይም ነው፣ የማይታሰብ ታይም ላይ ነው። ባልገመትነው ሰዓት ባልጠበቅነው ሰዓት ነው ክርስቶስ የሚመጣው። ሌሊት ያልተዘጋጀንበት ታይም፣ በእንደዛ አይነት ታይም ላይ ነው ክርስቶስ የሚመጣው። በሌሊት ይመጣል ማለት በጨለማ ይመጣል ማለቱ ሳይሆን ባልታሰበበት ሰዓት ባልተጠበቀበት ታይም ላይ ጌታችን ይመጣል። ጴጥሮስም ሲነግረን ጌታ በሌሊት ይመጣል። ጌታም ሲናገር ስለራሱ በሌሊት ጌታ እንደሚመጣ ባልታሰበ ልክ እንደ ኖህ ጊዜ እንደ ሎጥ ጊዜ ነው እኔ የምመጣው ብሎ ጌታ ይናገራል። ስለዚህ እዚህ ላይ ምን ይላል? በሌሊት ሰላምና ደህንነት ነው ሲሉ ማለት ሰላም ነው፣ ደህንነት ነው በቃ ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ምጥ መጣው ምልክቶች እንዳሉት እናውቃለን። ባላሰብንበት ታይም ላይ ግን ይመጣል አይደል? ባልተገመተበት ምልክቶቹ ያው ይታወቃሉ። ግን ምጥ እርጉዝን ሲይዛ ድንገት እዚህ ላይም ጌታ ምን ይላል? ያ ሰላም ደነስ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት ድንገት ይመጣባቸው፣ ከቶም ደግሞ ምን አያረጉም? አያመልጡ። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ፣ ሁላችሁ የብርሃን ልጆች የቀን ልጆች ናችሁና። እኛ በሌሊት ወይ በጨለማ አይደለንም። እኛ በሌሊት ወይ በጨለማ አይደለንም። እንግዲህስ ምን እንበል? እንንቃና በመጠን እንኑር እንጂ እንደ ሌሎች አናንቀላፋ። እንግዲህ ምን እንበል? እንንቃና በመጠን ምን እንበል? ለኑሯችን ሊሚት እናድርግለት። እንደ ሌሎቹ አሁን ሌሎቹ ሲል እዚህ ላይ ዓለማውያኖችም ኢቭንም በክርስቲያንም ነው ሆነው በአንቀላፍተው የሚኖሩ ይኖራሉ። እንደ ሌሎች የሚያንቀላፋ ምን ይላል? በሌሊት ያንቀላፋል። የሚሰክር በሌሊት ይሰክራል። እኛ ግን ከቀን ስለሆንን አሁን በቀን የሆነ ሰው ምልክቱን እዚህ ላይ ሲናገር፣ እኛ ግን ከቀን ስለሆንን የእምነትና የፍቅርን ጥሩር ለብሰን የመዳንን ተስፋ እንደ ራስ ቁር እየለበስን ምን በመጠን እንኖር ብሎ እዚህ ላይ ይናገራል። በቀን ስንኖር እዚህ ላይ ምን ይላል? የእምነትን ጥሩር ያው እናውቃለን አይደል? ደረት ላይ የሚደረግ ነገር ነው አይደል? አንድ የሮማ ወታደር ጥሩር ባይለብስ እና ጦርነት ቢወጣ በቀላሉ ምን ይላል? ይጠቃል። እዚህ ላይ እምነታችንን የእምነት በጌታ ላይ መታመን በጌታ ላይ መደገፍ እንደምንድን ነው የሚያለው? እንደ ጥሩር። እሱ ብቻ ሳይሆን የእምነትና የፍቅር ህይወት መኖር፣ የሚጠሉንን እየወደድን ስለኛ ክፉ የሚያስቡትን መልካም እያሰብን
ስለኛ መጥፎ የሚያወሩትን መልካም እያወራን ማንንም ሳንጠላ ለምን የፍቅርን ጥሩር ሰይጣን ሲዞረን ይከበናል አይደል? ይዞራል የሚውጣውን ፍለጋ የሚውጣ እንዴት ነው? እኛን ከፍቅር ህይወት በማውጣት እኛን ከእምነት ህይወት ማውጣት ይሄ ጥሩሩን ለመውሰድ ጥሩሩን ከወሰደው በቀላሉ በሚወረውረው ሰይፍ በሚወረውረው በሚወረውራቸው ነገሮች ምን ይጎዳናል? ቀስት ይጎዳናል። በቀላሉ እንሞታለን። ይሄ ግን ከፊታችን ላይ ከደረታችን ላይ ጥሩሩን ከለበስን ግን ሰይፉንም ቢወረውርም እንደገና ቀስቱንም ቢወረውር ያ መጥቶት ይመልሰዋል። ስለዚህ ሲዞረን ሰዎች አንዳንድ ሰዎችን ያስነሳል በህይወታችን ላይ እንዲጠሉን የሚያደርግ በድርጊታቸው በተለያየ እኛ ላይ ጥላቻ እንዲኖር ለምን በውስጣችን የእግዚአብሔርን ህይወት ተካፍለናል። የመንፈስ ቅዱስ በውስጣችን አለ። የሱ ማደሪያ ነን። እዛ ውስጥ ጥላቻ ማስቀመጥ አይቻልም። ይቅር ለማለት ማስቀመጥ አይቻልም። የተለያየ ነበር ክፋትን ማስቀመጥ አይቻልም። ከሰው ጋር ተጣልቶ መኖር አይቻልም። የብርሃንን ህይወት ስለለበስን በእኛ ውስጥ ብርሃን ስላለ ስለዚህ ይዞረናል። ጥላቻን ሰውን የምንጠላበትን ሜካኒዝም የተለያዩትን ሰዎች ወደኛ ይወረውራል። የተለያየ ፈተና እየከበበን ይወረውራል። ዓላማው እምነትን ከህይወታችን ለመውሰድ፣ ዓላማው ይሄ ፍቅርን ከኛ ላይ ለመውሰድ። ስለዚህ እኛ ጌታን ስንጠብቅ የብርሃን ልጆች ሆነን ኢየሱስን ስንጠብቀው አስተውለን ታርጌትድ ሆነን ነው። እምነትና የፍቅርን ጥሩር ለብሰን መኖር አለብን። ለምን? በቀን መሆን ስላለን በብርሃን ስላለን ይሄ ነገር እንደሚያስፈልገን ይነግረናል። ሌላ ደግሞ እዚህ ላይ ሲናገር የእምነትና የፍቅር ጥሩር ለብሳችሁ የመዳንን ተስፋ እንደ ራስ ቁር እየለበሳችሁ በመጠን ኑሩ። ሰይጣን ደግሞ ትልቅ ሲዋጋን አንድ በህይወታችን ላይ እንዳንለብሰው የሚያደርገው አንድ ምንድነው? የራስ ቁርን ነው። የራስ ቁርን ከለበስን ቀስት ቢወረውር ያኔ በቀስት ነው የሚዋጉት፣ በሰይፍ ነው የሚዋጉት። ራስ ቁር ሄልሜት እንደማለት ነው። ያንን ካላደረግን በቀላሉ ድንጋይ ቢወረውሩብን ሚውት ታደርጊዋለሽ? ሚውት አድርጊው ቲቴ አይሻልም? ከፈለኩ ነው ሶሪ ላድርጋ። እሺ ይቅርታ። የተለያየ ነገር ይወረውራል ወደኛ። የራስ ቁር ከለበስን ግን ያ የራስ ቁሩ ይመልሳል። የተወረወረውን ነገር ይመልሰዋል። እኔ ህንድ ሀገር ያለው ሞተር ሳይክል እየነዳው ከዚህ በፊት አይ ቲንክ ተናግሬያለሁ መሰለኝ በአንዳንድ ቦታ ላይ በኃይለኛ ሰክሬያለሁ። 3 ሰው ጭነናል፣ 2 ሰው ጭኛለሁ። በ120 ስፒድ ነኝ። በኃይለኛ አደጋን የደረሰብን። 3ኛው ልጅ እኔ ሄልሜት ማረክ ስለማልወድ ግዴታ ማረክ ስለማልወድ አንደኛው ጓደኛ ይዞት ነበረ። በጣም ንፋሱ ሲያስቸግረው አደረገው። ልክ ሄልሜቱን ሲያደርግ ነው ከተወሰነ ደቂቃ በኋላ የተጋጨሁት። ስጋጭ ይሄ ጓደኛዬ የወደቀው በጭንቅላቱ ነው። በጭንቅላቱ ወደቀ። 3 ነን። አንደኛው እግሩ ተቀደደ። እኔ በፊቴ ሄድኩ፣ ፊቴ ሁሉ እና እግሬም ትንሽ ተጎዳ። ይሄኛው ጓደኛዬ ግን 3ኛው የወደቀው በጭንቅላቱ ነበር የወደቀው። ሄልሜቱን በማድረጉ የተነሳ ግን ህይወቱ ተረፈ እና ሄልሜቱን ቤቱ ያስቀም ተሰባብሯል።
ቤቱ ያስቀምጠዋል። እንደ ፎቶ ሰቅሎት ይሄ ነው ህይወቴን ያተረፈው እያለ አስቀምጦታል። ሰይጣን በህይወታችን ላይ አንድ ትግሉ ከቦ በተለያየ ነገር የሚከበን ከመጠን ያለፈ ህይወት እንድንኖር የሚያደርገን አንድ የመዳናችን ራስ ቁር ለመውሰድ ይህ ራስ ቁርን ከኛ ላይ ለማስለቀቅ ምንድነው የመዳናችን ራስ ቁር ማለት? በመዳናችን ውስጥ ያገኘነውን ተስፋ ከኛ ህይወት ካራቀው ወገኖች ሆይ ለጠላት የተመቸን ምን እንሆናለን? ሰዎች እንሆናለን። በቀላሉ እኛን ማጥቃት ይችላል። ሄልሜት ሳታረጉ እንደምትዋጉ አስቡት። በክርስቶስ ውስጥ ያገኘነው ተስፋ፣ በክርስቶስ ውስጥ ያገኘነው እረፍት፣ በክርስቶስ ለኛ ሊገለጥ ያለው ተስፋ ከህይወታችን ላይ ከተወሰደ ወገኖች ሆይ በቀላሉ የሰይጣን ተጠቂዎች እንሆናለን። ጳውሎስ ምን ይላል? ሮሜ 8 ላይ ለኛ ሊገለጥ ካለው ክብር ጋር ቢመዛዘናል። ይሄ ተስፋ ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ ቆጥራለሁ አለ። ያለው በምድር ውስጥ ለምናልፈው ነገሮች አቅለን ነገሮችን አቅለን እንድንመለከት አቅም የምናገኝበት መቼ ነው? በዚህ ተስፋ ህይወታችን ሲሞላ ብቻ ነው። ነገ ንግስና ነው የሚጠብቅ። ነገ ከክርስቶስ ጋር ከዘላለም እስከ ለዘላለም ልንነግስን ያለ ነው። ነገ የክብርን ዘውድ ልንወርስን ያለ፣ በሽታ የሌለበት፣ ጩኸት የሌለበት፣ ለቅሶ የሌለበት፣ እንባ የሌለበት የዘላለምን ህይወት ውስጥ ልንገባን ያለ፣ ፀሐይ ጨረቃ የማያስፈልገው በጉ ብርሃን ወደሆነባት ምድር ሰው ያልሰራት ሰው አይደለም የሰራ። እዚህ ሀገር ራሱ ስንት የሚያማምሩ እኮ ነገሮች አሉ ሰው የሰራ። ግን እኛ የምንኖርባት ከተማ ሰው የሰራት አይደለም፣ ምድር ላይ የተሰራች አይደለም፣ በሰማይ ተሰርታ ከሰማይ ነው የምትወርደው። እንደ ብርጭቆ የሚያበራ እዛ ያለው የተሰራባቸው ነገሮች ሲናገሩ እዚህ ምድር ላይ ዳይመንድ የተለያየ ነገር እንላለን። ወገኖች ሆይ እዛ የተሰራው እንቁዎቹ ስማቸው ያው ዮሐንስ ራእይ ላይ ያለ ከቃላት በላይ ነው። እንዲያውም ኢንተርኔት ላይ ገብቼ ማየት ጀመርኩ። እያንዳንዱን ስም ጎግል ላይ ስጋ የሚያማምር የሚያብለጨልጩ በሚገርም ከተማ ውስጥ ነው የምንኖረው። ከከተማውም አንጻር የሚገርመው ሁሉን የፈጠረውን አምላክ እያየ ነው። ለምን? ኃጢአት ስለሌለ ፊቱን እያየ ነው። ከዘላለም እስከ ለዘላለም ከእርሱ ጋር ነግሰን ነው የምንኖር። እንደዚህ አይነት ለዘላለም ያለ ተስፋ ነው ያለ። ይሄ ተስፋ ከህይወታችን ከራቀ ሰይጣን በቀላሉ ህይወታችንን ያጎሳቁለው። ደስተኞች አንሆንም። የተለያየ በዓለም ሳለባችሁ መከራ አለባችሁ። መከራው ህይወታችንን ይውጠዋል። ህይወታችን ከእውነት መንገድ ይርቃል። ተስፋ ምንቆርጥ ይሆናል። በቃ እርካታን በህይወታችን ላይ አናገኝም። ከተለያዩ ጋር በቃ ስንባላ ስንጣላ በይቅርታ ማለፍ ያቀተናል። ለምን? ያ ተስፋ የማይታየን ከሆነ ምድር ላይ ነው ትኩረታችን። ያንን ተስፋ ከወሰደው የሱ
ታርጌትድ ሆነን ከዛ ይውጠናል። የእሱ ሐሳብን ይገዛናል። በተቻለን መጠን በምድር ላይ የተሻለ ኑሮ ለመኖር ነው በጣም ራሳችንን አልፈን የምንሰጠው። ለዚህ ይሆናል ከዛ የመጠን ያለፈ ህይወት እንኖራለን። የጸሎት ህይወታችንን ይመተዋል። የቃል ጋር ያለን ነገራችንን ይመተዋል። የቅዱሳንን ህብረት ይመተዋል። የቤተ ክርስቲያን አንዳንድ ጊዜ በኮሚትመንት መሄድና ማገልገል አንዳንዴ የመጀመሪያ ፕራዮሪቲዎችን በህይወታችን ላይ አይሆንም። ለምን? ሊገለጥ ያለውን ተስፋ ከህይወታችን ስላራቀው። ስለዚህ ዲያብሎስ የሚውጠውን ፍለጋ እንደሚያገሳ አንበሳ ይዞራል። ዓላማው የእምነትን ጋሻ ለመውሰድ፣ የፍቅርን ጥሩር ለመውሰድ፣ የመዳናችን ራስ ቁር ለማስጣል በተቻለው መጠን ይዋጋል። ያንን ከህይወታችን ላይ ከወሰደው በቀላሉ እሱ ምን ያደርገናል? ይውጠናል። ስለዚህ የእግዚአብሔር ቃል በመጠን ኑሩ፣ ዲያብሎስ እንደሚያገሳ አንበሳ ይዞራል። ሌላ ደግሞ በህይወታችን ላይ ሰይጣን የሚያደርገውን እዚህ ላይ ይነግረናል። ሁላችንም ኤፌሶን ምዕራፍ 6 ላይ ብንሄድ አላችሁ? አሁ እሺ ተባረኩ። ጸጥ ሲል ያላችሁ አይመስልም። እሺ ምዕራፍ 6ን ምዕራፍ 6ን ከ10 ጀምሮ ፈጥነሽ ታነብልናለሽ እስከ 18። ኤፌሶ ምዕራፍ 6 ከቁጥር 10 ጀምሮ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስ ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር፣ ከዚህ ከጨለማው ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለው ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉ ላይ ጨምራችሁ የሚንበለበሉትን የክፉውንም ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱ የእግዚአብሔር ቃል ነው። እሺ ጌታ ይባርክሽ። አሜን። ወገኖች ሆይ ያለነው የትግል ህይወት ውስጥ ነው። ይሄ ምድር ለኛ የእረፍት ዞን አይደለም። የምናርፈው እዚህ አይደለም። አሁን ስደት ላይ ነው ያለነው። ሀገራችን ይሄ አይደለም። ይገርመኛል እኮ ሰዎች ሰይጣን አይምሯቸውን ተቆጣጥሮ ክርስቲያኖች ሆነው በዘረኝነት ይኖራሉ። ክርስቲያን ሆነው ወይ ለምን? ሰይጣን ስለዋጣቸው። ከዛ የዋጣቸው ምልክቱ ሰይጣን በድካማችን የሚውጣን። ከዛ በዘር ዘር ይሄ ነው፣ በዘር ይጣላል። ሌላውን ዘር ክርስቲያን ሆነ ይንቃሉ። አዚፍ በምድር ላይ ለዘላለም የምንኖር እስኪመስለን ድረስ የሱ ዘር የተሻለ ኑሮ እንዲኖር ሌላውን ዘር ጠልቶም ገፍቶም በድርጊትም ባይሆን በምኞት የምንኖር ክርስቲያን እንኖር ይሆናል። እንደዚህ አይነት ምልክት ሲታየን ቀላል ነው። ሰይጣን ውጦን የሱን ባህሪ ነው የምናሳው።
ይዞረናል ሁላችንንም። ዓላማው የእሱን ሐሳብ እንድንገዛለን። ለምን? ሕይወቱን ነው። እኛ የእግዚአብሔርን ሐሳብ ገዛን ማለት እኛ በእግዚአብሔር ሐሳብ ውስጥ ሄድን ማለት የክርስቶስን ምጽአት ስለምናፈጥን የእሱ ህልውናው ለዘላለም ስለሚጠፋ ያለው ህልውና ሕይወቱ ስለሆነ እኔና አንቺን ይታገላል፣ ይዋጋል፣ እስከ መጨረሻው ይዋጋናል። በጥላቻ ትዳርን በቋንቋ በመደበላለቅ እነሆ ከወንድም ከእህት ጋር በቋንቋ እየደበላለቀ የተቻለውን ነገር ሁሉ ይዋጋል፣ ይዞራል፣ ይዋጋል። ዓላማው የእግዚአብሔርን ዕቃ ጦር ከኛ ላይ ለማንሳት። የእግዚአብሔርን ዕቃ ጦር ከኛ ላይ ከወሰደው ቀላል ነው፣ የእሱ ተጠቂዎች እንሆናል። ሐዋርያው ጳውሎስ እንዲህ አለ፣ ለሌሎች ሰብኬ እኔ እንኳን የተጣልኩ እንዳልሆነ። ምንም ጋራንቲ የሌለን እኮ ህይወት ውስጥ ነው ያለን። ቆም ያለው ያለ እንዳይወድቅ ቆመናል እኮ የምንልበት ህይወት እኮ አይደለም። ማለት እስከ መጨረሻው ቆመን ነው፣ ጌታ እስኪመጣ ጠብቀን ነው። ያኔ ነው መዳናችን የምናረጋግጠው። እስከ መጨረሻው ድረስ ምን በሉ? የሚጸና እርሱ ምን ይላል? ይድናል። ጢሞቴዎስን ሐዋርያው ጳውሎስ የዘላለምን ህይወት ያዘው። ሰይጣን ወደ እኔ ህይወት የሚመጣው ወደ አንቺ ህይወት የሚመጣው ዓላማ ይዞ ነው፣ ታርጌትድ ሆኖ ነው። ምንድን ነው? የእግዚአብሔርን ዕቃ ጦር እንድንጥል ነው። የእግዚአብሔር ዕቃ ጦርን ከጣል ነው አናሸንፈው። እዚህ ላይ ሲነግረን ምን ይላል? በቀረውስ እዚህ አንብቡት። በኤፌሶን ልክ እንደ አንደኛ ጴጥሮስ የሚመሳሰል ነገር ነው ያለው። ኤፌሶንን ስታነቡ ከምዕራፍ 1 እስከ ምዕራፍ 3 በክርስቶስ በማመናችን ያገኘነውን ተስፋ ይናገራል። እኛ በማመናችን ብቻ የሆነልን ይናገርና ከምዕራፍ 4 እስከ 6 ስለዚህ በተጠራነው መጠራት እንደሚገባው እንድንመላለስ ምክር ይነግረናል። እንዴት መኖር እንዴት መመላለስ እንዳለብን ከምዕራፍ 4 ጀምሮ እስከ ምዕራፍ 6 ይናገርና መጨረሻ ላይ ምን ይላል? በቀረውስ። ከዛ በኋላ ደግሞ ሰይጣን አለ፣ እንዴት መዋጋት እንዳለብን መጀመሪያ ስጋችን እንዴት መግዛት እንዳለብን ይነግራቸውና መጨረሻ ላይ እዚህ ኤፌሶን ላይ ከዲያብሎስ ጋር እንዴት መዋጋት እንዳለባቸው ይነግራል። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የእግዚአብሔርን ዕቃ ጦር ለምን? የእግዚአብሔርን ዕቃ ጦር መልበስ ያለብን ለምንድን ነው? የዲያብሎስን ሽንገላ እንድንቃወም። ሰይጣን የሆነ ትልቅ ነገር አድርገው አይደለም የሚወጣው፣ እንደሚያገሳ አንበሳ ይዞራል። ለምን? እኛን ትልቁ የሰይጣን ትልቁ ጦር መሳሪያው ምንድን ነው? ሽንገላ። እውነት ያልሆነውን እውነት አድርጎ ማቅረብ። እነ አዳምና ሔዋንን ምንም ስልጣን የለውም ነበር፣ ምንም ኦቶሪቲ አልነበረውም በዛ ሰዓት በሰው ላይ። ግን ምን አደረጋቸው? ሸነገላቸውና የእሱን ሐሳብ እንዲገዙ አደረገ። ልክ የእሱን ሐሳብ ሲገዙ ምን ሆነ? የነሱ የበላይ ለሰው ልጅ የተሰጠውን ስልጣን ሁሉ ምን አደረገው? ወሰደው። በለመደው ጌታችን ኢየሱስ ጋር መጣ። ጌታችን ኢየሱስ ግን እስከ መጨረሻው ድል አደረገው። ስለዚህ አሁን እኔና እናንተ ጋር ሲመጣ
ዓላማው ምንድነው? እኛን መሸንገል ነው። እውነት ያልሆነውን ነገር አምጥቶ እውነት አስመስሎ ይሰጠናል። አዎ ብለን ስንቀበለው ዜን ይውጠናል። የእሱ ሐሳብ በሕይወታችን ላይ ይገዛል። ከዛ በኋላ በሕይወታችን ላይ ለእግዚአብሔር እና የተመቸ ሰዎች መሆን ይከብደናል። ለምን? የእሱ ሐሳብ በሕይወታችን ላይ ስለተቀበል ነው፣ ስፍራ ስለሰጠ ነው፣ በሕይወታችን ላይ ክፍተት ስለሰጠ ነው። ምጽአቱን ከሕይወታችን ያስረሳናል። አሁን ምጽአቱን ማሰብ የሚያቅተን ለምንድን ነው? የእሱ ሐሳብ በሕይወታችን ላይ ብዙ ተጽዕኖ ስላመጣ። ጌታ እንደሚመጣ በየቀኑ እየናፈቃችሁ ጠብቁት ይላል። እየናፈቀው እንዳንጠብቀው ያደረገው ምንድን ነው? በተለያየ ነገር በሕይወታችን ላይ መጥቶ የምጽአቱን ነገር ከሕይወታችን ላይ የመዳናችንን ተስፋ ከሕይወታችን ላይ ስለወሰደው። እዚህ ላይ ምን ይለናል? ሽንገላ ይቃወም የዲያብሎስን ሽንገላ ትቃወም ዘንድ እንደቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ለምን? መጋደላችን ከደምና ከሥጋ ጋር አይደለም። ክርስቲያን የሚጋደለው ከሰው ጋር አይደለም። ሰይጣን በሰው ውስጥ ይመጣብናል። ልክ ጴጥሮስ ወደ ጌታችን ኢየሱስ ሄደ አይደል? አንተ ሰይጣን ከሱ እራቅ፣ የሰውን እንጂ የእግዚአብሔርን ሐሳብ አታውቅምና አለ። ተቃወመው። በጴጥሮስ ውስጥ እንኳን መጥቷል። አሁንም ሰይጣን በእኛ ውስጥ ሊጠቀም ይችላል። ወደ ሰዎች ሕይወት ውስጥ ሄዶ ሐሳብ ነው፣ በአየር ላይ አእምሯችንን ነው፣ አናየውም በስጋችን። ስለዚህ ግድያችን ከሰው ጋር አይደለም። አንዳንድ ሰዎች በጣም በቃ እናሳዝናለን። እሱን ዛሬ እንኳን አንድ ሰው ደውሎ እኔ እሱን ማየት አልፈልግም፣ እሱ በቆመበት መቆም አልፈልግም። እንዴት ያሳዝናል! ውጊያችንን ከደምና ከሥጋ ጋር ስናደርገው የሰይጣን ሐሳብ ሕይወታችንን ይገዛዋል። አንዳንዱ ይጋደላል። በቃ ከባሉ ጋር፣ ከሚስቱ ጋር፣ ከወንድሙ ጋር፣ ከእህቱ ጋር፣ ከተለያየ ሰው ጋር፣ ከስራው ቦታ ባለው ሰው ጋር፣ ከተለያየ በቃ ከሰውየው ጋር ነው የሚጋደለው። ከስተጀርባ ሆኖ እየከበበ ይዞራቸዋል። እየከበበ ሰውን እያስነሳ የሚዋጋውን ማየት እንዳንችል ግን ቃሉ ሲነግረን ምን ይለናል? ውጊያችን ከደምና ከሥጋ ጋር አይደለም። መጋደላችን ለካ አሁን ያለነው ተጋድሎ ውስጥ ነው ያለነው። የምናርፈው አሁን አይደለም። አሁን ክርስቲያን የተጋድሎ ሕይወት ውስጥ ነው ያለው። ተጋድሎ ትንሽ ነገር ተናግሬ አቆማለሁ፣ አልጨርሰውም። ከደምና ከሥጋ ጋር አይደለም። ከማን ጋር ነው የምንጋደለው? አለቆች፣ ስልጣናት፣ የዚህ ዓለም ጨለማ ገዢዎች፣ በሰማይ ስፍራ ካሉት ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። አያችሁ፣ ክርስቲያኖች የምንጋደለው የምንዋጋው አለቆች፣ ስልጣናት፣ ጨለማ ዓለም ገዢዎች በሰማያዊ ስፍራ ካሉት ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ይሄ ዲቴል ብዙ ያው አልገባበትም። ትንሽ ነገር ተናግሬ አቆማለሁ። ስለዚህ ይላል ይሄ ጋር ነው ተጋድሎ ውስጥ ነው ያለነው። እነዚህን የምናሸንፋቸው መጀመሪያ ላይ በራሳችን ኃይል አናሸንፋቸውም። ቁጥር 10 ቁልፍ ነገር፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ። እነዚህን ደምስሶ የሚያሸንፈው ማን ነው? የጌታ ኃይል። በጌታና ኃይሉ በሱ ኃይሉና በጌታና በኃይሉ ችሎት የበረታችሁ ነው። በሱ ኃይል ነው እነዚህን ጠላቶቻችንን ልናሸንፈው የምንችለው። ይሄ ጌታ ደግሞ የምናሸንፍበትን ጦር መሳሪያ ሰጥቶናል።
የዲያብሎስን የምናሸንፍበትን ጦር መሳሪያ። ሰይጣን ደግሞ ታርጌትድ ሆኖ ወደ ህይወታችን የሚመጣው እነዚህን የጦር መሳሪያዎችን ከኛ መውሰድ ነው። ከኛ የጦር መሳሪያዎችን ከወሰደ አንድ ወታደር ጦር ሜዳ ሄዶ ጦር መሳሪያ ባይኖረው አስቡ፣ በቀላሉ ይሞታል በጠላቱ። ስለዚህ ሲናገር ምን ይላል? መጋደላችን ከነከሰሰረ ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ ምን አድርጉ? የእግዚአብሔርን ዕቃ ጦር ሁሉ ምን በሉ? አንሱ። የእግዚአብሔርን ዕቃ ጦር አስቡት። ይከባቸዋል ይላል፣ ይከበናል። የምናሸንፈው ግን በምንድን ነው? በእግዚአብሔር ዕቃ ጦር አንሱት። የእግዚአብሔርን ዕቃ ጦር አንሱት። ዕቃ ጦሮቹን ዝም ብዬ ከሰዓት የተነሳ ዝም ብዬ አንብቤ አልገባበትም፣ አቆማለሁ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅ ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምታችሁ ቆሙ። በሁሉ ላይ ጨምረው የሚንበለበሉትን የክፉ ፍላጻ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳን ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ብሎ በጣም ቁልፍ የሆኑትን የእግዚአብሔር ዕቃ ጦሮች ይናገራል። የእግዚአብሔር ዕቃ ጦር አንሱ። እንዲሁም ደግሞ ምን አድርጉ? የእግዚአብሔርን የመንፈስን ሰይፍ ያዙት። የምንቆምበትን የእግዚአብሔር ዕቃ ጦር እንይዛለን፣ ሰይፉን እንይዛለን። የምናጠቃበትንም የእግዚአብሔርን ዕቃ ጦሮች እዚህ ላይ ይነግረናል። የእግዚአብሔር ዕቃ ጦር ዲያብሎስን የምናሸንፍበት። እነዚህ ዕቃ ጦርን አንብቡት፣ አጥኑት። እነዚህን የዕቃ ጦር ከህይወታችን ላይ ከወሰደ ወገኖች ሆይ ከዛ የሰይጣን ሐሳብ በህይወታችን ላይ ይገዛናል። ከዚህ ከተሰጠን እውነት ህይወታችን ይርቃል። ልንጠብቀው ያለውን ኢየሱስን ከመጠበቅ ህይወት ይልቅ ህይወታችን ከመሬት ጋር ይጣበቃል። ቫልዩ ሲስተማችን መሬታዊ ይሆናል። ከዛ በኋላ ለሰይጣን አመቺ ዕቃ እንሆናለን። በኪንግደሙ ላይ ተጽዕኖ ማምጣት አንችልም። በዚህ ምክንያት የሰይጣን ህይወት እኔን እንዲህ ካረገ፣ እናንተን እንዲህ ካረገ፣ ሌላውንም እንዲህ ካረገ፣ ቤተክርስቲያንን ከእንቅልፍ ውስጥ እንድናንቀላፋ ካደረገ፣ ምጽአቱን በመጠበቅ ህይወት እንዳናረግ ካረገ፣ ሌላውን እንዳንመሰክር ለወንጌል በስራ ቦታችን በተለያየ ባገኘነው ኦፖርቹኒቲ የማንመሰክር ከሆነ ምንድነው የሚሆንለት? የሱ ህይወት ይረዝምለት። ጌታ ደግሞ ልጆቼ ወደ ንስሐ እስኪመለሱ ብሎ ይዘገያል። በዚህ ምክንያት ህይወቱ ስለሚረዝምለት እኔና እናንተን ሳያቋርጥ ይዋጋል። ጌታ ቢፈቅድ ብንኖር የሚቀጥለው ሳምንት ላይ ይሄን ሐሳብ እቀጥላለሁ። ይሄ ሐሳብ ሁላችንም የሚያስፈልገን እውነት። ብዙ ጊዜ ከሰዎች ጋር እንጣላለን፣ ከተለያዩ ነገሮች ጋር ነገሮቻችን እናደርጋለን። ግን በስተጀርባ ሆኖ የሚሰራው መንፈስ ማየት ስለሚያቅት ውጊያችሁ ይለናል የእግዚአብሔር ቃል ከደምና ከስጋ ጋር አይደለም። ክርስቲያን የሚዋጋው ከደምና ከስጋ ጋር አይደለም። ግን እኛ ውጊያችን እከሌ ናት፣ እከሌ ነው፣ እሱ ነው፣ እሷ ነው እንላል ሸንግሎ። ዛሬ ግን ወደ እግዚአብሔር ቃል እንድንመለስ ለእኔ ይነግረኛል፣ ለእናንተም ቃሉ ይነግራል። ባላጋራችሁ ዲያብሎስ የሚወጣውን ፍለጋ እንደሚያገሳ አንበሳ ይዞራልና። ከዛ በኋላ እኛን ይሄ የሚያደርገው መከራ ነው ወደ ህይወታችን የሚያመጣው። ግን ወረድ ብለን ስናገር ለጥቂት ጊዜ መከራ ከተቀበላችሁ በኋላ ጌታ እንደሚያጸናን፣ እንደማይተወን፣ እንደሚረዳን እዚህ ጴጥሮስ ላይ ተናግሮ ይጨርሳል። ስለዚህ ዛሬ በዚህ ሐሳቤ ጨርሳለሁ።
ወገኖች ሆይ ሕይወታችን ምን ይመስላል? ሕይወታችንን የሚገዛው የእግዚአብሔር ሐሳብ ነው ቀኑን ሙሉ ገዝቶት ሕይወታችን ላይ የምንራመድበት ወይስ አይደለም? ይሄ ጌታን እየናፈቅነው ነው የምንኖረው ወይስ አይደለም? ሕይወታችን ሞር የሚያስበው ምድራዊ ነው። ምድርን ሕይወት ላይ እንዴት አሻሽለን ምድር ሕይወት ላይ ሐሳባችንን የያዘው ሞር ምድራዊ ነው ወይስ ሊመጣ ያለው የክርስቶስ ኢየሱስ መንግስት? ዛሬ ግን ጌታ ወደሚያዋጣን ነገር እንድንመለስ እየመከረ በሰማይና ምድር ሁሉ ይጠፋል፣ ይቀልጣል፣ ይጠፋል። አዲስ ሰማይ አዲስ ምድር እንደ ተስፋ ቃሉ የምንጠብቅ ሰዎች ሁሉ ይቀልጣል። ዛሬ ሰዎች የሚባሉት ነገር ይቀልጣል፣ ይጠፋል። ለዘላለም የሚኖረው ግን የእግዚአብሔርን ቃል የሚጠብቁ እነርሱ ለዘላለም ይኖራል። ስለዚህ ወገኖች ሆይ በሕይወታችን ላይ መጀመሪያ መሆን ያለበት በእኔ በእናንተ የሚጠቅመን የሚበጀን ሕይወታችን በእግዚአብሔር ቃል መመር፣ ቃሉ ከኃይለኛው ከእግዚአብሔር በታች ራሳችንን ማዋረድ ቃሉን ስንጠብቅ አንዳንዴ ከሰዎች ራሳችንን ማዋረድ ይሆናል፣ ዝቅ ማድረግ ይሆናል፣ ሊያምን ይችላል። ግን ስለ ቃሉ እውነት ብለን ስንኖር እግዚአብሔር በሕይወታችን ላይ ከፍ። ስለዚህ በዚህ ነገር ሕይወታችንን እንየው። በቃ እግዚአብሔር መንፈስ በሚያስተምረን ነገር ላይ ሁላችንም እርምጃ ወስደን እንድንመለስ እግዚአብሔር ይርዳን። እንጸልይና እንጨርሳለን። እግዚአብሔር ከኛ ጋር ነው ያለው። መንፈስ ድካሙን ሊያግዝ ከኛ ጋር ነው። እግዚአብሔር ይወደናል። የወደዳቸውን እስከ መጨረሻ ወደዳቸው። ግን ጌታ በመጠን ኖረን ነቅተን እንድንመላለስ፣ ነቅተን ንቁ። የተኛ ሰው ምን ባካ የሚደረገውን ነገር አያውቅም። ነቅተን እየሆነ ያለው ገብቶን የምንወስናቸው ውሳኔዎች ተረድተን በሕይወታችን ላይ ፕራዮሪቲዎቻችን አውቀን እንድንኖር ጌታ ለምን ባላጋራችን ስላለ ዲያብሎስ አለ፣ ጠላታችን እንዳይውጠን ጌታ ስለሚፈልግ በመጠን ኑሩ፣ ንቁ፣ በእምነት ተቃወሙ። ጸንታችሁ፣ ጸንቶ ማለት በቀላሉ ላይሄድ ይችላል። ያዝ ጸንታችሁ ተቃወሙት። እናንተ ብቻ አይደላችሁም። በተለያየ መከራ ውስጥ የሚያልፉ ብዙዎች አሉ፣ በብዙ ስፍራ። በዚህ ነገር ላይ እናንተ ብቻ አይደለም እያለፋችሁ፣ ብዙዎች ግን ጸንታችሁ ተቃወሙት፣ የሚረዳችሁ ጌታ አለ ብሎ ጴጥሮስ እዚህ ላይ ይነግራቸው። የሰማይ አምላክ እግዚአብሔር ሆይ እናመሰግንሃለን፣ ስምን ሁሉ ከፍ እናደርጋለን። እነሆ ለሁላችንም ለሕይወታችን የሚጠቅመንን ቃል ስለነገርከን፣ የሚነጋው መንጋት ስላለበት አይደለም፣ የሚጨልመው መጨለም ስላለበት ቃልክ ስለተናገረው ነው። ቀንን ማታ ያደረግክ አንተ፣ እንዲሁም የተናገርከው አንተ እንደ ሌባ ትመጣለህ። ዛሬ ግን ከቃል ብርሃን የተነሳ ሁላችንም እባክህ ጌታ ሆይ እኔም ወንድሞቼም እህቶቼም ተዘጋጅተን እንድንጠብቅ እግዚአብሔር እርዳን። ጌታችን እንደ ሌባ ይመጣልና ተዘጋጅተን ቤታችንን አጽድተን ንጹሕ ሆነን እግዚአብሔር እንድንጠብቅ
እያንዳንዳችንን እንድትረዳን በጌታ በኢየሱስ ስም ጸልያለሁ። በሕይወታችን ላይ የሰይጣንን ሐሳብ የገዛን ካለ ዛሬ እግዚአብሔር ሆይ ያንተ ብርሃን በጨለማው ላይ እንዲበራ አርግ። በጨለማ ብርሃን ይብራ ያልክ አንተ ዛሬ ጨለማችንን የሚያበራው ያንተ ሕይወት ያንተ እውነት በእያንዳንዳችን ላይ እንዲያበራልን በጌታ በኢየሱስ ስም ጸልያለሁ። እንዲያበራልን እኔ በኢየሱስ ስም ጸልያለሁ። እግዚአብሔርን ዕቃ ጦር ከሕይወታችን ላይ ጥለን እንድንመላለስ የሚያደርግ የጨለማ ሐሳብ የሽንገላ ሐሳብ በሕይወታችን ላይ ገዝተነው ከሆነ ዛሬ ከብርሃን ከቃል የተነሳ ከሕይወታችን ተወግዶ ያንተን የዕቃ ጦር ለብሰን እንድንነሳ እግዚአብሔር አቤቱ አባት ሆይ ስለነበረን ጊዜ ሁሉ ተመስገን። ስለ ሁሉ ክብር ላንተ ይሁን። ሁላችንንም በሰላም አሳድረን። በበቀል የሚወጣ የበቀል ጉልበት በኢየሱስ ስም ይታሰር። የሰማነውን ቃል ለመውሰድ አሁን አሸብቅቦ በተለያየ ነገር የሚጠብቀን በአንደበት ተዘጋጅቶ የሚጠብቀን የጠላት ኃይል በኢየሱስ ስም የታሰረ ይሁን። ዲያብሎስን ሐሳብ አንስተውም ተብሎ እንደተጻፈ እባክህ ነቅተን የዲያብሎስን አሰራር ገብቶን እንድንመላለስ ጥበብ ሕይወታችንን እንዲሞላ የመለየት ጸጋ በእያንዳንዳችን ሕይወት እንዲሞላ የመንፈስ ቅዱስን ድምፅ እሱ ያስተምራቸዋል ወደ እውነት ይመራቸዋል እንዳለ ይህን ድምፅ ሰምተን መመላለስ እንድንችል እግዚአብሔር ይርዳን። ስለ ሁሉ ክብር ለአንተ ይሁን። ምስጋና አምልኮ ይሁን በጌታ በኢየሱስ ክርስቶስ ስም ብለህ ስማን። ተባረኩ ወገኖች፣ ጌታ ይባርካችሁ።